ጉዳዩ የሃይማኖት ማለት ነው። ሙሉ መፍት አለ እንኳን ግን ዘሴም ወይ አንተ የምታወራውን ነገር እዛ ጋር ማያምንበት ሰው አለ። ያው ለእኔ ድል ስለሚሰጠኝ መድረኩን እየናቃችሁ ሁለታችሁ በኩል ያለው ለእኔ ድል ስለሚሰጠኝ ወደዚህ ነው እንጂ እርስ በእርስ የሚነጋገር የትልቅ መምህራን አስፈላጊ ከሆነ በመጽሐፍት ደረጃ ደግሞ ማለት ነው። በመጽሐፍት ደረጃ የነ መላከ ብርሃን አድማሱ ጀንበሪ የነ አባ ጊዮርጊስ ዘጋስጫን በመጽሐፈ ምስጢር የመላከ ብርሃን አድማሱ ጀንበሪን ደግሞ መርሉታ አሚን መጽሐፋቸውን አውጥተን ማሳየት እንችላለን። ለክርክር የሚቀርበው መጽሐፍ ቅዱስና የሊቃውንት የአባቶቻችን መጽሐፍት እንደና ሃይማኖት አበው ያሉት ማለት ነው። እነዚህ ናቸው ለክርክር የሚቀርቡት ተብሎ ይሄ የታወቀ ነገር። ይሄ የቀረበት እኔ በጣም ይቅርታ አድርጉልኝ ለቃል አጠቃቀሜ ማለት ነው። እነዚህ ወንድሞቻችን ለማጭበርበር አይደለም። አንተ አክሊል የሚናገረው ነገር ማለት ነው ልትስማማበት ትችላለህ ማለት አይደለም። ዘሴም ወይ እሱ ነው እንዴ ስለ ቤተ ክርስቲያን እንደዚህ የሚላል እናንተ የአርመን የግብፅ አይደላችሁም የኢትዮጵያ ናችሁ። የኢትዮጵያኖች ደግሞ እንዲሚላላችሁ ብለህ የኢትዮጵያ ቤተ ክርስቲያን ላይ እንደፈለክ ከተናገርክ በኋላ እኔን አትንካኝ እንዴት ይባላል? እንዴ አሁን ህዝቡንም ያስቆጣሁን ቅድም ወንድሞችም እንዲናገሩ ያደረጋቸው ይሄ እናንተ ቤተክርስቲያን ላይ የሆነ ነገር መናገራችሁ ራሱ አይደለም። መልስ ሲሰጣችሁ መሀል ላይ አትግቡ። እናንተም ስትናገሩ እንደዚህ ነው። ከአሁን በኋላ ያለውን ነገራችን ላይ እናበጃለን። ምናልባትም ማለት በምን መልኩ እንሂድ የሚለውን ማለት ነው። እና በአጭሩ ለሁላችሁም እንደዚሁም ስለማሳያችሁ ማለት ነው። ከአሁን በኋላ ምናልባት የትኛውም ተሐድሶ የትኛውም ፕሮቴስታንት ገድላት፣ ድርሳናት፣ ተአምራት እያለ በዚህ መልኩ እንደዚህ ለመናገር የሚደፍር ፕሮቴስታንት ወይም ተሐድሶ ካለ ለዚህ ምላሻችሁ ምን እንደሆነ በአባቶች በእነዚህ መምህራኖቻችንም ይሄ የራሴ ብቻ እንዳይመስላችሁ ማለት ነው። ጥያቄያቸውን ላለመቀበልም እንዳይመስላችሁ ማለት ነው። ለክርክር አይቀርም እና ይሄ እንደ ምሳሌ የሚነሳው የቦሩ ሜዳው ክርክር ነው። የቦሩ ሜዳ ክርክር አለ እንደምታውቁት እና ጌታችን ኢየሱስ 3 ልደት ነው ያለው ብሎ የሚያምኑ ሰዎች ተነሱ። በጉን የኛ አባቶች ደግሞ አሉ አይ ቆይ ያዙትና እናሳያቸዋለን። እሺ ወይ ክርክር ጀምረናል። ሐሳብ እየተናገርኩ ነው። እባክህን አይደለም እባክህን ትምህርት እያስተማረኩ ነው። ሐሳብ ዲቤቱን ጀምረን አስተምር ወይ ቆይ ስማኝ። ኧረ ስማ እባክህ እዛ ጋር ካይዱን ካናተምሩታ አሁን እናንተ ነው አይደለም አሁን ጊዜ እንሰጣለን። አክሊል የሚያወራበትን ነገር ቁማን አምንበታለን ማለት ነው። በጉዳዩ የሃይማኖት ማለት ነው። ሙሉ መፍት አለ እንኳን ግን ዘሴም ወይ አንተ የምታወራውን ነገር እዛ ጋር ማያምንበት ሰው አለ። እሺ እሺ ለማሳጠር ሞክራለሁ። ይሄ ነገር የረዘመበት ምክንያት ማለት ነው ድስ በጣም ሪዲኩለስ ማለት ለማውራት በተጀመረ ቁጥር አይሳቅም ወንድሜ። አይ አይደለም ዲስትራክት ታደርጋለህ። ለማውራት ልክ ስንጀምር እየሳቅ ከይቅርታ ጋር ግን ችግር እሺ። እና ይህ መሰረታዊ የሆነ ነገር ስለሆነ ነው የተወሰነ ረዘም አድርጌ ለመናገር እየሞከርኩ ያለሁት። ቪዲዮውን ግን አሳያችኋለሁ። ወንድማችን ቤተክርስቲያን እንደዚህ አይነት እንትን አላት በመጽሐፍቶቿ እንዲያላት ሲል ዲቤት ውስጥ ገብቶ አይደለም ይሄን የተናገረው። ገና ዲቤት ውስጥ ሳይገባ ይሄን ነገር ለእናንተ እየነገራችሁ ያለው እና ይሄን ነገር ደግሞ ዲቤት ውስጥ ሳልገባ ይሄን ነገር ደግሞ የመናገር መብቱ ይኖረኛል ማለት ነው። እናንተ እኛ ጋር መጣችሁ፣ በእርግጥም እያወራችሁ ነው፣ እየተወያያችሁ ነው። እኛ እናንተ ጋር አልመጣንም። በእርግጥ እናንተ ናችሁ እኛ ጋር የመጣችሁት እና በፍቅርም ነው የምንቀበላችሁ። እናንተ እኛ ጋር መጣችሁ ማለት ግን ለእናንተ መብት ሁሉ ተቀምጦ ለእኛ የሚከለከል ነገር ሆኖ ዝም ብለን ቁጭ ብለን ደግሞ የምናይ ደግሞ ልንሆን አንችልም። ሲሆን እንደውም ጥያቄዎቻችሁ ብቻ ይዛችሁ መጣችሁ መመለስም እሱ እንደዛ ነበር ነው ሊሆን የሚገባው። እናንተ ደስ እንዲላችሁ በዛው እንደው በቃ ዝም ብለን እንደዚህ ዲቤት እናደርገው በሚለው አደረግነው እንጂ ማለት ነው። እሺ መለስ ስንል የኦርቶዶክስ ቤተክርስቲያን ላይ ጥያቄ ያለን ጥምቀት ላይና ቅዱስ ቁርባን ላይ ብቻ አይደለም ሌሎች ላይም ነው ብሎናል። ስለዚህ ጥምቀት ላይም ቅዱስ ቁርባን ላይም ግን ጥያቄ አላቸው እና ተጨማሪ ደግሞ ሌላም አላቸው። ስለዚህ እያንዳንዱን እንየው ነው እያለን ነው። እያንዳንዱን ሁሉንም ነገረ ድህነትን እንያት። ከጥምቀት ያው ጅማሬው ጥምቀት ስለሆነ ከጥምቀት እንጀምራለን ነው። ለዛ ነው ያው ጅማሬው ያመነ የተጠመቀም ይድናል ስለሚል ሪጀነሬት በእኛ ትምህርት ሰው ዳግመኛ ተወልዶ ድህነትን የሚጀምረው በጥምቀት ውስጥ ስለሆነ
አምኖ ተጠምቆ ማለት ነው። በጥምቀት እንጀምር፣ ወደ ሌሎቹም እንለፍ ነው። ይሄ የሚያከራክር አልመሰለኝም። በተለይ ደግሞ ከአምስቱ አዕማደ ምስጢራት ውስጥም ጭምር ነው ጥምቀትና ቅዱስ ቁርባን እንዳይረሳ። አንድ ሰው አምስቱ አዕማደ ምስጢራትን ካልተቀበለ ኦርቶዶክስ መሆን አይችልም። ቅድም ኦርቶዶክስ አይደለህም ማለት ነው ማለቴ ወንድሜን አስከፍቱታል። ይህን የተናገርኩበት ምክንያት ምንድን ነው? ብዙ ወንድሞቻችን አይ ኦርቶዶክስ ነን ይላሉ። ኦርቶዶክስ ነን እንደዚሁ ተገፍተን ነው እያለ የምትሉት ብዙ ጊዜ። ግን አምስቱ አዕማደ ምስጢራትን ከሰዓታችሁት ማለት ችግር የለም። አይ እሺ በቃ ችግር በቃ ይቅር ይቅር። በጣም በቂ ጊዜ ረጅም ትምህርት ነው ያስተማረው። ረጅም ማባሪያ ሰጥቷል እና እኛ ደግሞ በሁሉ ነገር ኃላፊነት ያው እኛን የምንወስደው ደግሞ ደስ ብሎን የምንቀበለው በዚህ ስለኛ እንዳታስቡ ቅር አይለንም። በሁሉ ነገር ኃላፊነት የምንወስድ ማለት ግን እዛ ውስጥ ደግሞ ሎጂካል ሆኖ ጤነኛውን ነገር እንረዳለን። በደንብ ተስፋ የምናደርገው የምናምነው እና በመጀመሪያ ደረጃ እኛ ቤተክርስቲያንን ለማጠልሸት ስንል አንዲትም አይነት የገድልም ሆነ የድርሳን ነገር አናነሳም። ቤተክርስቲያንን ስም ለማጠልሸት ስንል ይህንን ማስረጃ ከፈለጋችሁ የግል ሚዲያዎቻችን ማየት ይችላል። እኔ በራሴ የግል ሚዲያ ላይ አንድም ቀን የትኛውንም ገድል፣ የትኛውንም ድርሳን፣ የትኛውን መንገድ ቤተክርስቲያንን ሊያሳጣ በሚችል መልኩ ለቅቄ አላውቅም እና ወደፊትም ዓላማ የለኝም። ይሄን እንድትረዱልኝ እፈልጋለሁ። በፍጹም ቤተክርስቲያኗን እወዳታለሁ፣ እንወዳታለን። በፍጹም እሷን የትኛውን መልክ ላይ የማሳጣት ዓላማ የለንም። ይሄ ኤክስፕሬሽን ስህተት ነው፣ እንድታውቁልን እንፈልጋለን። አንድ ሁለተኛ ነገር ደግሞ ይሄ ነገረ ድነት ሲነሳ ወደ ነገረ ድነት እንምጣ ሲባል እነዚህን እንጥቀስ ማዕከል ላይ እነዚህ ይግቡ የተባለበት ምክንያት ወይም ደግሞ ድርሳን የመወያያ መከራከሪያ ርዕሳችን ይሆናል። ተክለ ሃይማኖት እንትና ገረዘ እንትና ጠመቀ ወይም ደግሞ እንትን ላይ እንዲህ ያለ ነው ተጽፏል ምናምን የሚለው እንከራከርበት እያልኩ አይደለም። ወንድማችን አኬ እንዳለው በደንብ ነው የምስማማው። እነሱ የመከራከሪያ ምክንያት ሆነውም አይሆኑም። እኔም መከራከሪያ መጽሐፍ ቅዱስን የመሰለ ምርጥ ነገር እያለ እነሱ ለመከራከሪያ ማንሳት አልፈልግም። ነገር ግን አሁን ላይ መሬት ላይ ባለ ሁኔታ ሰው ነገረ ድነት ማለት በትክክል ዲፋይን ስታደርጉት ሰው የሚድንበት መንገድ ማለት ነው። እነዛ መጽሐፍ ለሰው ነገረ ድነት ነው። ሰው የሚድንበትን መንገድ እየቀዳ ያለው ከነዛ መጽሐፍ ውስጥ። ቤተክርስቲያኗ ነገረ ድነት ያላት ሁለት ነው። አንደኛው በጉባኤ የተወሰነ ሰው የሚድንበት መንገድ ተብሎ የተቀመጠ ነገር አለ። ሰው በዕለት ከዕለት ሕይወቱ ደግሞ እየኖረ ያለው ነገረ ድነት ብሎ ተቀብሎ በዚህ መንገድ ድናለሁ ብሎ የሚኖርበት በጣም ብዙ ምንጮች አሉት። እነዛ ምንጮች ነገረ ድነት አይደሉም መከራከሪያ ያሉን ብለን ብንተዋቸውና ብናስቀምጣቸው በሚሊዮን የሚቆጠር ሰው ጤነኛዋን የቤተክርስቲያን በጉባኤ የተወሰነውን ነገረ ድነት አንድም ቀን ሳይሰማ ትናንት በግልም እያወራን ስለነበር አንድም ቀን ሳይሰማ ምን ከሱ ጥፋት ብቻ አለ። ለምን እዚህ ውስጥ ያለ 99% አሁን አኬ ያስፈለገበት ምክንያት እኮ እኔ ከእናንተ የተለየ ትምህርት ተምሬ አይደለም። አምናት ቴዎሎጂያንስ አይደለም። ይሄ ሁሉ ሰው የኦርቶዶክስ ቤተክርስቲያንን ነገረ ድነት ይዞ መሞገድ አይችልም። አብረን ኖረን እኔ ራሱ አንድ ሰው ነው በቃ መደበኛ ማለት ብዙ ዲያቆን አለ ሲስተም ማንንም ሰው ሞገድ ወላጆቻችን ጋር ስትሄዱ ደግሞ ጭራሽ ለምን ሲባል ነገረ ድነቱን ሰው የቀዳው ከድርሳናት ከገድላት ከምናምን። ስለዚህ የሚያሳትፉን እንደዚህ ነገሮች ሳይሆኑ ይሄን ነገር እንደቀላል እንደተራ በጣም ሰፊ ጊዜ ነው መውሰድ ያለብን። ለእኔ ድል ስለሚሰጠኝ ለእኔ ድል ስለሚሰጠኝ ወደዚህ ነው እንጂ እርስ በእርስ የሚነገር ትልልቅ ሰዎች በሚሊዮን የሚቆጠር ሰው ይሄ ነገር ያድናል። ለምሳሌ መዘከረ እንዲህ ማድረግ ያድናል ተብሎ እየተነገረው ነው። ከዛ እሱን አምኖ ክርስቶስ መስቀል ላይ የከፈለለትን ዋጋ ለመዳኛ እንደ ትልቅ ምክንያት ሳይቆጥር ብዙ ሰው እየሞተ ነው ብለን የምንሆነው። ስለዚህ ይሄንን ሰው ወደ ጎን አድርገን ይሄ አያከራክረንም ብለን በጣም በሚሊዮን ሰው ወደ ገሃነም እየሄደ በእኛ ትምህርት በማድረግ ነው እየሄደ
በሌላ ቶፒክ ላይ ወይም ደግሞ በሌላ ቶፒክ ላይ ማተኮርና ይሄን ትተን ሌላ መጽሐፍ ላይ የተቀመጠውን ብቻ እናውራ ማለት ስህተት ይሆናል። ስለዚህ መጽሐፍ ላይ የተቀመጠው ጥሩ ነገር በስርዓት ከገድሎች ከድርሳኖች በላይ መጮህ አለበት ብለን ነው የምናምነው። ለምሳሌ አህመድ ምስጢር ከድርሳን ከገድል በላይ ቢጮህ የሚካኤል ቤተክርስቲያን በሰኔና በህዳር ድምፅ ሳይሆን በአማደ ምስጢርና በጸሎተ ሃይማኖት ቢወረስ በዛ ትምህርት ቢሞላ ተስፋ እናደርጋለን፣ በጣም እናፍቃለን። ስለዚህ አሁን ይሄም የተገኘውን አጋጣሚ ይሄንን ነገር ለማሳየት አማደ ምስጢርን ፊት ለፊት ለማውጣት ጸሎተ ሃይማኖትን ፊት ለፊት ለማውጣት መጠቀም እንፈልጋለን። ግማሽ ጊዜ መስርኩ ያሁን ነው መጠቀም አለበት ብዬ አስባለሁ። ምክንያቱም አንድ ከዚህ ቢደረግን ጥሩ እናወራበት የመጣ ነው ነገር ይሳታ አንድ ከዚህ እንዲህ ነው መሆን ያለበት። ግን እነሱ ሁለት ስለሆኑ ሁለት ሰው አውርቶ እኔ ጋር አንድ ሰው መሆን የለበትም። አንድ እሱ ያወራና ያጠፋነው ነገር ካለ በጣም ይቅርታ ያወራነው ነገር ካለ እኔ ቅድም ለምን ጥምቀት ላይ ብቻ መከራከር እንደማንፈልግ ለማስረዳት ነው እነዛን ሀሳቦች ያነሳሁት። በጣም ትንታኔ ውስጥ እንገባለን። ወንድማችንም እና የንታ ገብረ ብዙ አባቶችን አንስቷል። እኛ የሆነ ደግሞ ሊቅ ልናነሳ እንችላለን። ገድላትና ድርሳናትን ሳትቀበሉ ኦርቶዶክስ መሆን አትችሉም የሚሉ ሊቃናትን ልናነሳ እንችላለን። እኛ ሲኖዳል በሆነ ደረጃ በሊቃውንት ጉባኤ የተወሰነ ውሳኔ አላገኘንም እስካሁን ድረስ። ስለዚህ የሆነ ግለሰብ ካነሳ እኔም የሆነ ግለሰብ አነሳ። ስለዚህ የሚሻለው ተቅልል ያለው ነገር ድነት ላይ እናውራ። ወደነው እሺ አንድ ሀሳብ ስጥና ማለት ነው። አሁን ኦልሬዲ ባክ ፎር ዞን እና እንትኑ የሆነ ነጥብ ያለው ነገር አላገኘንም። ስለዚህ የሆነ ወይ ወደ ውይይቱ ቀጥታ እንግባና እዛ ውስጥ ጠቅለል ያለ ነገር ለማቅረብ አሁን ተደጋጋሚ ሆነ ማለት ይሄ ምልልሱ ተደጋጋሚ ነው። ወንድማችን አዳመ በተደጋጋሚ የሚያነሳው ነገር መጽሐፍቱ ላይ ያለው ብዙ ጤናማ ነገር አለ አለ። የቤተክርስቲያኒቱ በእምነት ደረጃ የተቀበለችው ጤናማ ነገር ነው እያለ ነው። ግን ደግሞ ምዕመኑ ጋር ግን ብዙ የተዛባና የስተት አስተሳሰብ አለ እያለ ነው። እኔ እናንተን እዚህ ጋር ያገናኘን ምዕመኑ የተሳሳተ ግንዛቤ ውስጥ መግባቱ አለመግባቱ አይደለም። ይሄ ያንተ ጉዳይ አይደለም አዳመ፣ ይህ የቤተክርስቲያኒቱ ጉዳይ ነው። ይህንን የምትሰራው ቤተክርስቲያኑ ናት። ምዕመኗን ማስተማር አለባት፣ ታስተምራለች። አንተን ወደ ቤተክርስቲያንም የሚጨምርህ ከቤተክርስቲያንም የሚያስወጣ የምዕመኑ ልምምድ ሳይሆን የቤተክርስቲያኒቱ የራሷ ትምህርት ነው። ቤተክርስቲያኒቱ በጉባኤ ደረጃ የያዘችው ትምህርት፣ በመጽሐፍታ የገለጸችው እምነት ምን ይመስላል ነው። እኛ ዋናው ነገር አዕማደ ምስጢራቱና አምስቱ አዕማደ ምስጢራትና ጸሎተ ሃይማኖት እንዲወጣልን የምንፈልገው ብለውናል። የሚያስደንቀው ግን ከአምስቱ አዕማደ ምስጢራት ውስጥ ሁለቱን አይቀበላቸውም እርሱ ራሱ። ስለዛ እነርሱ ላይ እናወራ ነው። ጸሎተ ሃይማኖት ይውጣ እስቲ ወደፊት አልክ፣ ግን ጸሎተ ሃይማኖትን ሙሉን አትቀበለውም። ለምን? ኃጢአት በሚሰረይ መሰከሩለትና እናንተ ግን እንደካዳችሁት ለማሳየት ነው ሐሳባችን። እናንተ ግን እያደረጋችሁ ያላችሁት ምንድነው? አሁን መልሳችሁና መላልሳችሁ እንዳልኳችሁ እኛ ያሁን ላይ ያሉ መምህራን ብቻ አይደለም ብያችኋለሁ። መልአከ ብርሃን አድማሱ ጀንበሬ መርዶታ አሚን መጽሐፍ ላይ ከሊቃውንት ዝርዝር ውስጥ ያሉ ናቸው። አባዩሪ ዘጋስጫ መጽሐፈ ምስጢር ላይ ከሊቃውንት ዝርዝር ውስጥ ያሉ ናቸው። አሁን ከረንትሊም ደግሞ በሊቃውንት ጉባኤ ውስጥ ያሉ መምህራንን እናንተ በሊቃውንት ጉባኤ ውስጥ ያለ አንድ መምህር አታመጡም። በሊቃውንት ጉባኤ ውስጥ ያለ ማለት ነው። እና በአጭሩ ገድላት፣ ድርሳናት፣ ተአምራት አንድ ፕሊስ እንዳሳይ ይፈቀድልኝ አንድ ቪዲዮ በእኛ ዘንድ ያለው ማለት ወደ ውይይቱ ልንገባ የምንችለው ማለት ነው። ቆይ እሺ፣ ቪዲዮ ቆይ እሺ። ስለዚህ እንዴት ነው አሁን የምናወራው? አሁን እኮ አልተስማማንም በምን ላይ ራሱ እንደምናወራ። ምን አሁን ጨረስኩኝ። ከዛ እስቲ ሐሳብ የኔ ሐሳብ ነገረ ድህነት ላይ ይወራና ትናንትም እዚህ ስታወሩ ከወጣንም በኋላ በአንድ ርዕስ ላይ አውርተናል። በምን ላይ ከተባለ ከመጽሐፍ ቅዱስ ውጭ የሆነ ሎጂካል የሆነ ሐሳብ ራሱ እንዳይነሳ ተብሎ ነው። ለምሳሌ ስለ ፍቅሪዝም ተነስቶ እንኳን መነሳት የለበትም መጽሐፍ ቅዱሳዊ ይሁን ብለን አውርተን ነበር ትናንትና ማለት ነው። ዛሬ ስለ ነገረ ድህነት ከሆነ ይዘን የመጣነው ርዕስ ነገረ ድህነት ይነሳና እነሱም ልዩነታቸውን ነገረ ድህነት ላይ ቤተክርስቲያኗም ያላትን ልዩነት ለታዳሚ ይቅረብና በዛ ርዕስ ላይ በልዩነታቸው ብታወሩበት ነገረ ድህነት ይነሳል። አንተም ጥምቀት ያስፈልጋል የምትልበትን ቦታ ላይ አንተም ያን እያስገባ
እነሱም ደግሞ አያስፈልግም የሚሉ ከሆነ አያስፈልጉም። እነሱም የዳኑበትን መንገድ አንተም ደግሞ ለመዳን የሚያስፈልጉትን ነገሮች ጠቅላላ ተደርጎ ይገባና ይሄ አዋልደ መጽሐፍ ምናምን አይነሱ። በቃ ሎጂካል የሆነ ወሬ እንኳን አናንሳ ተብሎ ነበር ትናንት። አይ አስፈላጊ ነው እናነሳለን ካላችሁ ደግሞ እናንተ እሱም መመለስ የምችልበትን ነገር አመቻችበት። ይሄ ክርክር ነው። እሱ የግድ እሱ ፖለቲካል የሆነ ኢሹ እንኳን ቢያነሳ መቀበል አለ። አንተን ነጥብ ለማስጣል ነው የሚሄደው። አንተም ተጠንቅቀህ ነገሮችን ያን ነገር አስቱ ነጥብ ለማስጣል አይሄድም። እኔ ነጥብ አልኩት እኮ ግን በቃ ያን ነገር ለማቻችላል አይደለም። አሁን አንተ አባባልም አሁን አንተ ፕሮቴስታንት ነህ በርግጥ ግን ስታወራ ማለት ነው ተሻለ ችግር ምንድን ነው ጥምቀት ላይ ድነት ያስፈልጋል። እሱን እኔ እናንተ ሌላ ጊዜ እዚችኛው ወንበር ላይ ሲቀመጥ እዚች ወንበር ላይ ሲቀመጥ ማለት ነው ልክ እንዳንተ ፌር አንድ ይቅርታ ችግር የለውም ጋይስ አሁን ወንድማችን ኤፊ ማለት ነው ችግር የለም ወንድማችን ነው እና አሁን እዚህ ጋር ያስቀመጥነው በእነሱ ሳይድም ቅር እንዳይላቸው የእነሱንም ኮንፈርት ለመጠበቅም ጭምር በተቻለ አቅም በፍቅር እንቀበላቸው ብሎ ማለት ነው እና በተቻለ አቅም አሁን ልክ እንደ ዳግም ማለት you have to be fair አሁን አንተ ልክ ስትናገር እሱ ነጥብ ሊያስጥልህ ነው የሚሄደው አንተ ደግሞ በትዕግስት መልስ ስትል አዚፍ የሆነ በጣም ወደዛ እንትን ብሎ እኔ ነጥብ አስቆጣሪ አይነት ነገር እንደዛ አይነት ኢሜጅ ነው የሚፈጥረውና እንደዛ አታደርግ ነው። እሺ አሁን ቀጥታ ምን ሄደው ማለት ነው ሌላ ባክን ፎርዝ አንፈልግም የምትወያዩበትን ርዕስ መምረጥ በቃ ሌላ ነገር የለም። ስለዚህ ጉዳይ እንወያያለን ወደዛ ነው የሚገባው። እኔ ወደ እነሱ ልቅረብ እንደዚህ በዚህ መልኩ ወደ እናንተ ልቅረብ እኔ እንዳጠቃላይ ድህነት ነው ያላችሁኝ አይደል? እንዳጠቃላይ ድህነት ነው ያሉ እንዳጠቃላይ ድህነት የገድላ ተአምራት ድርሳናት መከራከሪያ ርዕሱ ምንድነው መከራከሪያ መጽሐፍት እንዳሉ ተናግሬያለሁ። እሱ ላይ ጥያቄ ካላችሁ አሁን ልመልስላችሁ ከሌላችሁና ገድላ ተአምራት ድርሳናት አይደል በነገራችን ላይ እሱ ቤት ትናንት ያልከኝ ማለት ነው እንደውም ጭራሽ ከአባቶች እንዳይነሳ ከመጽሐፍ ቅዱስ ብቻ ነው ወይ ነበር ያልከኝ ማለት አንተው ማለት ነው ነገረ ድህነት ሆኖ ከአባቶች እንዳይነሳ ከመጽሐፍ ቅዱስ ብቻ አልከኝ። አሁን ስትመጣ ደግሞ ጭራሽ ለክርክር የማይቀርቡ ገድላ ተአምራትንም ካልጠቀስኩ ነው የምትለው። እኛ ደግሞ እነዚህ ቤተክርስቲያናችን መከራከሪያ ናቸው ስላላለችን ከቤተክርስቲያኑ ትእዛዝ ውጭ ሆነ ማድረግ አንችልም በራሳችን ፈቃድ ብቻ ማለት ነው። ቤተክርስቲያኒቱ ተነስታ ገድላ ተአምራት ድርሳናትም የሃይማኖት መከራከሪያ ናቸው ስትለን ያኔ ኦፍ ኮርስ እኛ ልንከራከር ሳይሆን የመጣ ነው። ቤተክርስቲያኒቱ ያለችበት ይቅርታ ቤተክርስቲያኒቱ ያለችበት በጣም ኔጌቲቭሊ እንዳትረዱ በጣም በትህትናና በፍቅር ነው የምናወራው። ሴንሲቲቭ ኢሹ እንደሆነ እናውቃለን ወንድሞቼ፣ በጣም በፍቅር ነው የምናወራው። እንድትድኑ ስለምንፈልግ እግዚአብሔር መንግስት እንድትወርሽ ስለምንፈልግ እንትን አደረግን። ወደ ርዕሱ እንሂድ። አሁን እኮ መሀል ላይ ገባህ እንጂ ማለት ነው። ወደ እናንተ እየቀረብኩ ነበር። ወደ እናንተ አንድ ደቂቃ ሰጡት። መሀል ላይ ገብቶ ነው እንጂ ወደ እነሱ እየቀርብ ነበር። ርዕሱ ውይይቱ ወደ እነሱ ላቀርበው ነበረ። መሀል ላይ ገባ። እኛ በነገረ ድህነቱ ውስጥ እኛ የምናምነውን ያድናል የምንለውን ዲፌንድ ልንሰራ አያድነውም የሚለውን ደግሞ በመጽሐፍ ቅዱስ ሂስ ልንሰጥበት ይመጣል አይደለ? እስከዛ ድረስ እኛ ቤተክርስቲያን ውስጥ ያሉትን ዶክመንቶች ሁሉ መጥቀስ ሊኖርብን ይችላል። እዚህ ጋር አንፈልግም ካለ ግን ጠቅላላ ነገረ ድህነቱ ላይ አሁን ወደ እናንተ ልቅረብ ያለውን አስተያየትና እንግባ ጊዜ ነው ወደ ርዕስ መረጥ። እኔ እኮ አሁን እያወራሁ ነበር። ወደ እናንተ ርዕስ ልቅረብ ያልኩትን እራሱ አልሰማችሁም። አጠቃላይ የድህነት ትምህርት ላይ እናንሳ ነው ያለው ወንድማችን። እንዳልኩት አሁን በእናንተ በወንድሞች ሳይድ የሚነሳው ፖዚቲቭ ኬዛችሁ እምነት ላይ ነው። ፖዚቲቭ ኬዛችሁ ማለት ነው እምነት ብቻ ላይ ነው። የኛ እምነቱ፣ ጥምቀቱ፣ ቅዱስ ቁርባኑ፣ መልካም ሕይወቱ ምናምን ያስፈልጋል ብለናል። እኔ አንድ በአንድ ቢጀመር መልካም ነው ብያል ነበር። ስለዚህ በዚህ ውይይት ላይ እንዳጠቃላይ የድህነት ይሁን ያው እነሱ ወንድሞቻችን እንዳት ማለት ነው ይሁንና ከዛ በኋላ በእኔ ሳይድ የሚነሳው ምን ይሆናል? ድህነት በእምነት ብቻ
እሺ እንዳጠቃላይ ድህነት ይነሳና በእኔ ሳይል ግን ስለ ድህነት ሳወራ እያንዳንዱ ነገር ማንሳት ጥምቀቱንም ቅዱስ ቁርባኑን እምነቱንም መልካም ህይወቱንም ሁሉንም ነገር ማንሳት በአንድ ውይይት ላይ በጣም ሰፊ ስለሚሆን ምን አደርግላችኋለሁ? ጥልቅ ድህነት በእምነት ብቻ ሳይሆን በጥምቀትም ነው የሚለውን በእኔ ሳይል ይሄንን አነሳለሁ። ያመነ የተጠመቀ ይድናል የሚለውን የጌታዬን ቃል ይዝና የጌታችንን ቃል እንይዝና እሱ ላይ ቆመን ከዛ በኋላ በርካታ የመጽሐፍ ቅዱስ ክፍሎች እየሰጧቸው የምንማማር ይሆናል። እነሱ ደግሞ ፖዚቲቭ ኬዛቸው እምነት ነው። እኔ ከምናገረው ውስጥ የሚቃወሙት ነገር ካለ በዛው ይሄዱበት ይሆናል። ስለዚህ እንደዛ ማድረግ እንችላለን። ከዛ ውጪ እንዳልኳችሁ የቤተክርስቲያኒቱ ውስጥ ዶክመንት፣ ገድል፣ ተአምር ምናምን ላላችሁት ግን ገድላት፣ ተአምራት የቤተክርስቲያናችን ውስጥ ያሉ መጽሐፍት ናቸው። ገድላትን በሚገባ እንቀበላለን። ተአምራትን በሚገባ እንቀበላለን። ግን እነዚህ መጽሐፍት ለሃይማኖት መከራከሪያ አይሆኑም ስለተባሉ በሃይማኖት ክርክር ውስጥ ግን አንከታቸውም ያልነው። ስለዛ ከዛ ውጪ በመጽሐፍ ቅዱስና በአባቶች ትምህርት በአባቶች ትምህርት አንፈልግም በመጽሐፍ ቅዱስ ብቻም ከተባለ በመጽሐፍ ቅዱስ ብቻ መቀጠል እንችላለን። እሺ ተስማምታችኋል? ስለዚህ ርዕሱን ነገረ ድህነት በጠቅላላው ብለናል። ነገረ ድህነት አለቀ። እሺ ስንት ደቂቃ? ከዚህ ቀደም ባለው 10 ደቂቃ። አዎ ስንት ሰዓት? ቆይ አንዴ። አሁን ኦልሬዲ 10 ጉዳይ ነው። ውይይት ከተጀመረ ባይቋረጥ ነው የሚሻለው። ግማሽ ላይ ተቋርጦ ከዛ በኋላ ለነገ ማሳደር ምናምን የማይመስል ነው። ወደ ቅዳሴ እንዳንገባ ጊዜ ስለዛ ምን ይደረጋል? 5 ደቂቃ አጠር ብሎ ይለቃ። እንደ አጠቃላይ ደግሞ የድህነት ትምህርት አጋጣሚው ቅዳሴ እንገባለን። እኛ 5 ሰዓት ሆኖ ወረደ። ይቅርታ ዳጊ ያለን ደቂቃ 30 ደቂቃ ነው አሁን ማለት ነው። ሰዓቱን መጥተናለን። ጥያቄና መልስ ይቀርናል። ጥያቄና መልስ ብቻ ይሁን። ጥያቄና መልስ ብቻ ለምን አይሆን? ማለት ባኬን ፎርዝ ሲሆን አትሊስት የሆነ ነገር ይያዛል ብዬ ነው። እናንተ የፈለጋችሁትን ጥያቄ ጠይቁኝ፣ እኔም ልጠይቃችሁ። አዎ ግን ሰው ግን የሚጠቅመን ያኛው ነው አለ። እሺ ሪባትሉ ጥያቄና መልሱ ይቀር ብለዋል። ስለዚህ 5 ደቂቃ ኢንትሮዳክሽን ሰዓት 30 ደቂቃ 5 ደቂቃ ለሪባት ጥያቄና መልሱ አሁን ሰዓቱ እየሄደብን ስለሆነ እሺ ከዛ በኋላ 3 ደቂቃ ማገባደጃ አድርገን እንጨርሳለን። እሺ ጀምሩ በቃ። እሺ 10 ደቂቃ እንቀጥል። ቶሎ እንትን በል። ቅዳሴ ኦልሬዲ እየደረሰ ቶሎ በሉ ፕሊዝ። እሺ ጀመረ። 10 ደቂቃ አለ። እሺ ነገረ ድህነት ለማውራት ሰውን የምናደርገው በመጀመሪያ ደረጃ እግዚአብሔር ሰውን መልካም አድርጎ ፈጥሮታል። እግዚአብሔር ሲፈጥረው ሰውን መልካም ነው። በእግዚአብሔር እይታ እንኳን መልካም ነበር። በጣም ምቹ ቦታ፣ ምቹ መኖሪያ፣ ተስማሚ የሆነ ነገር አዘጋጅቶ የፈጠረውን ሰው እዛ አስቀምጠው። ከዛ የሰው ልጅ እግዚአብሔር ላይ በማመፁ ምክንያት ከእግዚአብሔር ጋር ተጣልቶ ወደቀ፣ ወይም ከእግዚአብሔር ካስቀመጠበት ቦታ ላይ ወጣ፣ ተጣለ ማለት ነው። ነገረ ድህነት ይሄ የወደቀን ሰው ወደ ቀድሞ ክብሩ መመለስ እና ከእግዚአብሔር ጋር ማስታረቅ እንዴት ነው የሚቻለው የሚለውን ቶፒክ ይዘው ይሄን የወደቀ ሰው ከእግዚአብሔር የተጣላን ሰው የተጣላ ብለው መጽሐፍ ቅዱስ ኢየሱስ ክርስቶስን አስታራቂ ስለሚለው ከአባቱ ጋር አስታራቂ ስለሚል ማለት ነው። ይሄንን የወደቀ ሰው ወደ እግዚአብሔር ክብር መመለስ ወደ ቀደመ ክብሩ መመለስ እና ከእግዚአብሔር ጋር ማስታረቅ እንዴት ነው የሚቻለው የሚለውን መመለስ እሱ የነገረ ድህነት ዋና ኮንቴንት ነው ማለት ነው።
ስለዚህ በጣም አጥብበን ለማየት ባጭሩ ይሄን ነገር ለማየት የሰው ልጅ ወደ እግዚአብሔር ክብር ለመመለስና ከእግዚአብሔር ጋር ለመታረቅ ያለው አንድ መንገድ ብቻ ነው። አንድ መንገድ ብቻ ነው ያለው ማስረጃ። መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። አንድ ፈጣሪ ነው ያለው። የሰው ዘርም ራሱ የተጣላው ከዛ ከአንዱ ፈጣሪ ጋር ነው። ይሄን የሰው ዘር ወደ እግዚአብሔር ለመመለስ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እኔ መንገድ፣ እውነት፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም እንዳለ እንደዛ ወደ እግዚአብሔር ክብር ለመመለስ ያለው አማራጭ ይሄ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ምን አደረገ? ራሱን ለሁሉ ቤዛ ሰጠ። የኛን ሞት፣ የኛን መውደቅ፣ የኛን ወደ ገሃነም መግባትና ከእግዚአብሔር ክብር መጉደል ተክቶ ወይም እኛን ለዛ ነገር ያበቃንን ነገር ተክቶ እሱ ቅጣታችንን ተቀበለልን። የመጨረሻ በእኔ በኩል ከዛ ቀሪውን 5 ደቂቃ ለሱ ሰጣለሁ። ወደ ጥቅስ ምናምን ለማምጣት ሞክሯል። አንድ ለዚህ ጤነኛ ምሳሌ የሚሆን ነገር ላንሳ። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ በጌታችን ቀኝ የተሰቀለው ለመጀመሪያ ጊዜ የመዳን የተረጋገጠ ዋስትና በተጨባጭ ሁኔታ የተቀበለ አንድ ሰው አለ። በእኛ ቤተክርስቲያን ቋንቋ ፈያታዊ ዘየማን ወይም በቀኝ የተሰቀለ ወንበዴ የሚባለው ማለት ነው። ይሄ ሰውዬ ስሙ እንደሚያሳየው ወንበዴ ነው። አይሁድ ሳይሆኑ ያሉት መጽሐፉ ራሱ ወንበዴ ነው የሚለው። ወንበዴ ነው የሚለው የተረጋገጠ ራሱን እዛ ላይ መሰክረው ማለት ነው። ከዛ ከጌታ ቀኝ ተሰቅሏል። አንደኛው በግራ ያለው አንተ የእግዚአብሔር ልጅ ከሆንክ አንድ ክርስቲያን ሊያምን የሚገባውን መሰረታዊ ነገር በጥርጣሬ መካከል የእግዚአብሔር ልጅ ከሆንክ ራስን ከመስቀል አውርድ ይለዋል። ይሄኛው ፈያታዊ ዘየማን ወይም በቀኝ የተሰቀለው ወንበዴ ግን እንዲህ የሚል ቃል ተጠቅሟል። ሉቃስ ወንጌል 23:42 ላይ ጌታ ሆይ አለ በመንግስትህ በመጣህ ጊዜ አስበኝ አለ። ይሄ ምን ያሳያል? ጳውሎስ የተናገረው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ ያለውን ቃል ትድናለህ የመዳንን ትንቢት የሚለውን ቃል ይጠቀማል። ኢየሱስ ጌታ ሆይ ብሎ ሲጠራው ኢየሱስ ጌታ ነው እያለ ነው። አንድ ተራው አይሁዳዊ ያለ ጌታ ነው እያለ ነው። በመንግስት በመጣ ጊዜ ሲል መንግስት ንጉስ ነህ እያለው ነው። ንጉስ ነህ፣ መሲህ ነህ ወይም ክርስቶስ ነህ እያለው ነው። ጌታ እዛችሁ መስቀል ላይ ሆኖ ሳይጠመቅ ትሩፋት ሳያደርግ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል የሉቃስ ወንጌል ምዕራፍ 23 ቁጥር 42። ይሄ ሰውዬ ከጨለማ ወደ ብርሃን፣ ከመጥፋት ወደ ህይወት፣ ከሲኦል ወደ ገነት በክርስቶስ በማመን ሲተላለፍ ታያላችሁ። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል የሚያጣምሙ መናፍስት የታሰሩ ይሁን። የሐዋርያት ሥራ ምዕራፍ 16 ቁጥር 30 ላይ ያለውን ጥቅስ ተናግሬ ጀምራለሁ። ጳውሎስ እና ሲላስ እስር ቤት ታስረው በነበረ ጊዜ እግዚአብሔር ተአምር አደረገ። ከዛ ወጡ። አንድ የጦር አለቃ ነበር እና ጳውሎስን ወደ ውጭ አውጥቶ ጌቶች ሆይ አለ። በደንብ ስሙ። ሐዋርያት ሥራ ምዕራፍ 16 ቁጥር 30 እኛ መጽሐፍ ቅዱስ እናምናለን። ጌቶች ሆይ እድን ዘንድ ምን ላድርግ? ለሁላችሁም ጥያቄ ነው። እንዴት ልዳን? እንዴት የዘላለም ሕይወት ላገኝ? እንዴት መንግስተ ሰማያት ልግባ? እንዴት ከእግዚአብሔር ጋር ልታረቅ የምትሉ ትኖራላችሁ። እድን ዘንድ ምን ላድርግ የምትሉ ትኖራላችሁ። ጳውሎስ ቢኖር እንደዚህ ይላቸዋል። እነርሱም አላቸው እነርሱም በጌታ በኢየሱስ ክርስቶስ እመን፣ ቁጥር 30 እመን አንተና ቤተሰቦችን ትድናላችሁ። ስለዚህ ሰው በጌታ በኢየሱስ ክርስቶስ በማመን ይድን። እዚህ ጋር ተጠመቅ፣ የሆነ ነገር አለ፣ የሆነ ነገር ስራ፣ ለመዳን ምን ላድርግ? እመን በማ በኢየሱስ ክርስቶስ፣ ከዛ ትድናለህ። ከዛ በኋላ አላጠመቀውም ወይ? አጥምቆታል። ግን ምን ካረገ በኋላ? በኢየሱስ ክርስቶስ ካመነ በኋላ። ግን መዳን የሚባለው ነገር ለምንድን ነው የመጣው? መዳን ለምን አስፈልገ ካል መድኃኒት የሚያስፈልገው ምን አይነት ሰው? ምን የሆነ ሰው? የታመመ ሰው አይደለ? ስለዚህ የሰው ልጆች በሽታ ደግሞ ምንድን ነው? ኃጢአት ነው አይደለ? ኃጢአትን ደግሞ ሰው በራሱ ምን ሊያደርግ አልቻለም? ሊያሸንፍ አልቻለም።
ኢሳይያስም ደግሞ ምን ብሏል? ጽድቃችን እንደ መርገም ጨርቅ ተቆጠረ። እዚህ ውስጥ ማንኛችንም እግዚአብሔርን በራሳችን ማርካት፣ መጽደቅ፣ እግዚአብሔር ደስ ማሰኘት የምንችል ሰዎች አይደለንም። ኢሳይያስ ምዕራፍ 69 እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱ የሚማልድ የለም፣ ተከፋ አየ። ስለዚህ ወይኔ በቃ ሰዎች ሁሉ ጠፍቶ ሊቀሩ ነው ብሎ ቁጫን አይደለም። የገዛ ክንዱ መድኃኒት አመጣለታል። የእግዚአብሔር አብ ክንድ፣ የእግዚአብሔር አብ ጥበብ፣ የእግዚአብሔር አብ ኃይል የሆነው ከድንግል ማርያም ሰው የሆነው በቤተልሔም የተወለደው ኢየሱስ ክርስቶስ እኛን ከእግዚአብሔር ጋር ለማስታረቅ ከመለኮትነቱ ጋር ለማስታረቅ የዛሬ 2000 ዓመት በመስቀል ላይ ደሙን አፈሰሰ፣ ስጋውን ቆረሰ፣ ወደ ከርሰ መቃብር ወረደ። ወርዶ ብቻ አልቀረም፣ በሶስተኛውም ቀን ከሙታን ተነሳ። መጽሐፍ እንደዚህ ይላል ኤፌሶን ምዕራፍ 2 ላይ በእርሱ ስራ የእግዚአብሔር ልጆች እንድንሆን አስቀድሞ ወሰነናል። በራሳችን ስራ ልንጸድቅ ስላልቻለ እግዚአብሔር በኢየሱስ ክርስቶስ ስራ በሞቱና በትንሣኤው ሊያድነን ወደደ። ትዝ ይላችሁ ከሆነ ኢየሱስ ዮሐንስ ጋር ሊጠመቅ በሄደበት ሰዓት ዮሐንስ ከልክሎን ነበር፣ አንተን አላጠምቅም ብሎ። ጌታ ኢየሱስ አንድ ነገር መለሰለት። እንግዲህ ጽድቅን ሁሉ ልንፈጽም ይገባናል አለው። ኦኬ፣ መጠመቅ የእግዚአብሔርን ትእዛዝ ማክበር ነው፣ የእግዚአብሔርን ጽድቅ መፈጸም ነው። ይሄ ራሱ ሳይጨመርበት እንደምንጸድቅ ብዙ የዮሐንስ ወንጌል ምዕራፍ 5 ቁጥር 25፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 11 አሁን በኢየሱስ ብናምን ልጁ ያለው ሕይወት አለው፣ ልጁ የሌለው ግን ሕይወት የለውም። ሰው ቼክ ሊያደርግ የሚገባው በሕይወቴ ውስጥ ኢየሱስ አለኝ ወይ፣ ኢየሱስን አምናለሁ፣ ልጁ አለኝ ወይ የሚለው ነው። ልጁ ካላችሁ የዘላለም ሕይወት አሁን እንዳላችሁ መጽሐፍ ቅዱስ ማረጋገጫ ይሰጠናል። እና መልካም ስራ ምንድን ነው? መልካም ስራ የመጽደቃችንና የመዳናችን ፍሬ ነው። አንድ ሰው እዚህ ምድር ላይ ሳይወለድ መኖር እንደማይችል፣ አንድ ሰው ኢንጂነሪንግ ሳይማር የኢንጂነሪንግ ስራ ሊሰራ እንደማይችል፣ እንዲሁም ያልጸደቀና ያልዳነ ሰው የጽድቅ ፍሬ ሊያፈራ አይችልም። የማንጎ ዛፍ አቮካዶ ሊያፈራ አይችልም። ያልጸደቀ ሰው ጽድቅ ሊያፈራ አይችልም። የሚቀድመው ጽድቅ ነው። ለመጽደቅ ደግሞ በክርስቶስ ኢየሱስ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በምን ይጸድቃሉ? በጸጋው ይጸድቃሉ። የሮሜ መልእክት ምዕራፍ 3 ቁጥር 23 ከጸደቅኩ በኋላ እንደፈለግኩ መልካም ስራ አያስፈልገኝም እንዴ? ከጸደቅኩማ ማንጎ ከሆነ የማንጎ ፍሬ እንደሚያፈራ እኔ ጸድቄያለሁና የእግዚአብሔር ልጅ ነኝና መልካሙን ስራ ለማድረግ በክርስቶስ ተፈጥሬያለሁና ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደተጻፈ መልካም ስራ እያደረግኩኝ ክርስቶስ ኢየሱስን እየመሰልኩኝ አድጋለሁ። እና አሁን ምድር ላይ ስለጸደቅ በአንድ ፍጹም እሆናለሁ? አይ ፍጹም እየሆንኩኝ ክርስቶስን ወደ መምሰል እያደግኩኝ ነው። ጌታ ሲመጣ ግን ይሄ የደከመው ስጋ፣ ይሄ የተዋረደው ስጋ ይለወጥና ደግሞ ሙሉ ለሙሉ ጌታዬን ኢየሱስ ክርስቶስን መስዬ እኖራለሁ፣ ከብራለሁ። ይሄ የኛ እምነት ነው። የእግዚአብሔር ስም የተባረከና የተመሰገነ ነው። መልካም። እሺ 30 ሰከንድ አለ ሳምንት ነው። አሁን እንዳነሳለው ነው መዳን። ምናልባት ስራ አያስፈልግም ይላሉ ብላችሁ የምታስቡ ሰዎች ካላችሁ ስራ አያስፈልግም ብለን አናስብም። የኛንም ስነ ምግባር ምንም ነገር ቼክ ማድረግ ትችላላችሁ። ስለሚያስፈልግ ነው በስነ ምግባር የምንኖረው። ኃጢአት ማን አለ ወይም ኃጢአት ማድረግ መልካም ነው ማለት ነው። ቦታው ለመዳን አይደለም። ሰው ለእግዚአብሔር ካለው ፍቅር የተነሳ ነው ኃጢአትን የሚጠየቅ። እግዚአብሔር ካዋለልን ካደረገልን ነገር ተነስተን ኃጢአትን እንጠየቃለን። ኃጢአትን የመተው ጉልበት ሲኦል ትገባለህ ከሚል ማስፈራሪያ ይልቅ ፍቅር ይበልጣል። እግዚአብሔር በብሉይ ኪዳን ይሄን ብታረጉ ይሄ ያገኛቸዋል፣ ይሄን ብታረጉ ይሄ ያገኛቸዋል ብሎ አምጥቶ ከስጋ ድካም የተነሳ ያንን ማስፈጸም አልተቻለም። አሁን ግን ለእግዚአብሔር ካለን ፍቅር የተነሳ ኃጢአትን የምንተውበት መንገድ አዲስ ኪዳን አዘጋጅቷል። እሺ አንዴ አይቅርታ፣ አንዴ ጀምሯል። እሺ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንግዲህ የቤታችን ርዕስ ድህነት። እሺ አንዴ ይቅርታ፣ ቆይ እንደገና ጀምሯል። ቅድም ሰው መጥቶ አስቁመሃል አይደል? አሁን አይግባ፣ አሁን ይግባ። የእሱ ሰዓት እንዳትረብሸው አስቁመህለት ነው። ይቅርታ። ልትወጣ ነው? እሱ ያስጀመረ አንተ ውጣ። መሀል ላይ እንትን ላይ ዲስትራክት እንዳንሆን። እሺ እንግዲህ እንዳልኳችሁም የውይይታችን ርዕስ የድህነት ትምህርት ነው። የድህነት ትምህርት ወሳኝ ትምህርት ነው። ሰው እዚህ ትምህርት ላይ ከሳተ ድህነቱን ያጣል። በአጭሩ
ይህንን እኔ ብቻ ሳልሆን ወንድሞቼም ይህንን ያውቃሉ፣ ያምናሉ። የድህነት ትምህርት ላይ ከተሳተ ሰው ጥፋት ውስጥ ነው ያለው፣ ሞት ውስጥ ነው ያለው ያስብላል። ስለዛ በጥንቃቄ መሰማት አለበት። በዚህ በመጽሐፈ ምሳሌ ምዕራፍ 18 ቁጥር 17 ላይ እንዲህ የሚል ቃል አለ። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል ይላል። አስቀድሞ የሚመጣው ሰውዬ አስቀድሞ ያወራው ሰው ጻድቅ ሊመስል ይችላል፣ ባልንጀራው ግን መጥቶ ይመረምሯል ይላል። ወንድሞቼ አስቀድሞ በመናገር ውስጥ ምናልባት ትክክል የሚመስል ነገር ተናግረው ሊሆን ይችላል እና እኛ መተን እንደ እግዚአብሔር ቃል እንመረምረዋለን ማለት ነው። ሰው እንዴት ነው የሚድነው የሚለውን ለማንሳት አስቀድሞ ሁልጊዜ የምንሄደው እንደሚታወቀው ወደ ቀደመው ሰው ወደ አዳም ነው። ወንድሞቻችንን ለማንሳት ሲሞክሩ ነበረ። አዳም በኃጢአት ምክንያት ከእግዚአብሔር ርቆ ወድቆ ነበረ። ስለዚህም በኃጢአት የሚመላለስና ሞት የነገሰበት ሰው ሆኗል። በዚህ ሁኔታ ውስጥ የትኛውም ሰው ወድቋል። ስለዛም እግዚአብሔር አምላክ እኛን ለማዳን ሲወድና ሲፈቅድ ልጁ ኢየሱስ ክርስቶስን ላከልን። ይህንን እኛም እንቀበላለን። እግዚአብሔር እኛን ያዳነን ልጁን ኢየሱስን ልኮልን እንደሆነ የሚክድ ኧረ ማንም የለም። አብዛኛውን ጊዜ በሌላ ቦታ ንግግሮች ሲነሱ ይህንን የምንክድ አስመስሎ የማንሳት ነገር ስላለ ማለት ነው። ታዲያ ግን ክርስቶስ እኛን እንዴት ይህንን ድህነት የምናገኘው ከኢየሱስ ክርስቶስ ጋር አንድ በመሆን ነው። በደንብ አድርጋችሁ ስሙ። ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው። ጌታችን ኢየሱስ የእግዚአብሔር ልጅ ነው። የትኛውም ሰው መጥቶ ከዚህ የእግዚአብሔር ልጅ ከሆነው ከክርስቶስ ኢየሱስ ጋር አንድ ሲሆን በክርስቶስ የተሰራው የማዳን ስራ ለሰውየው የሆነና የመቆጠር ጉዳይ ሳይሆን የምርም ገንዘቡ ያደርገውና ያ ሰውዬ በክርስቶስ በኩል ድህነትን ያገኛል። ኢየሱስ የእግዚአብሔር ልጅ አይደል? ከክርስቶስ ማን ነው? ይህ ሰው የኃጢአተኛ ሰው ከክርስቶስ ጋር አንድ ሲሆን በክርስቶስ በኩል የማን ልጅ ይሆናል? እርሱም የእግዚአብሔር ልጅ ይሆናል። ስለዛ ሰው የሚድነው ከኢየሱስ ጋር ስንት በመሆን ነው? አንድ በመሆን ነው። መጽሐፍ ስለዚህ ሲናገር ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ይላል ሰው የሚድነው እንዳትረሱ ከክርስቶስ ጋር አንድ በመሆን ነው። ከጌታ ጋር አንድ ሳይሆኑ ዝም ብሎ ተነጥሎ እንደዚሁ መዳን አይቻልም። ከክርስቶስ ጋር ግን አንድ የምንሆነው እንዴት ነው? በእምነት ብቻ አንድ ጥቅስ የለም። ሰው ከክርስቶስ ጋር አንድ የሚሆነው እንዴት ነው ከተባለ በእምነት በጥምቀት ማስረጃ አለ። ሮሜ ብዙ ጊዜ ሮሜ የሚጠቀሰው ሮሜ ምዕራፍ 6 ቁጥር 3 ይላል ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ከሞቱ ጋር ደግሞ አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን? ይላል። ከጌታ ጋር ስንት ትሆኑ ዘንድ የተጠመቃችሁ? አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ ጥምቀት ከጌታ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት። ከሞቱ ጋር አንድ መሆን ማለት ከክርስቶስ ጋር የምንሞትበት ነው። ስለዚህ አንድ ሰው ለመዳን ከጌታ ሞት ጋር አንድ መሆን አለበት። ስለዚህ መሞት አለበት ከክርስቶስ ጋር። ዝቅ ብላችሁ ቁጥር 6 ላይ ስትመለከቱ የሞተስ ከኃጢአቱ ጸድቋል ይላል። ከኃጢአቱ የጸደቀው የሞተ ነው። የምንሞተው ፊዚካሊ በአካል ይሄ ስጋችን የመሞት ጉዳይ አይደለም፣ ከክርስቶስ ጋር የመሞት ጉዳይ ነው። ከክርስቶስ ሞት ጋር ደግሞ የምንሞተው ከሞቱ ጋር አንድ በመሆን ነው። ይህንን የምናገኘው በጥምቀት እንደሆነ መጽሐፋችን በግልጽ ይናገራል። ተመልከቱ ወንድሞቼ፣ ጥምቀት ለድህነት ያስፈልጋል ስንል በጣም በርካታ ጥቅሶችን እሰጣችኋለሁ። ገና አልተጀመረም። ጥምቀት ብቻውን ነው ለድህነት የሚያስፈልገው እያልን እምነት አያስፈልግም እያልን ነው? አይደለም፣ በፍጹም እምነት ለድህነት የግድ ያስፈልጋል። በታላቁ ጥቅስ ጌታችን ኢየሱስ እንዲህ ብሎ ተናግሮ ነበር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ይወዱታል። እግዚአብሔር ዓለምን የወደደው ልጁን እስኪሰጥ ድረስ ነው፣ ኢየሱስ ክርስቶስን። ከዚያም ደግሞ የትኛውም ሰው በልጁ የሚያምን ማለት ነው የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። እዚህ ክፍል ላይ ግን ባይጠመቅም ችግር የለውም እንደው ስላመነ ብቻ ይላል። አይ እምነት ያስፈልጋል ለድህነት ማለት ጥምቀት አያስፈልግም ማለት አይደለም። ለምሳሌ ልስጣችሁ። አሁን ሮሜ 6:3 ላይ ሲጠቅስላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው አይደል? ከክርስቶስ ጋር አንድ ትሆኑ ዘንድ ያመናችሁ አይልም ጥቅሱ ላይ። በእርግጥ ግን ያመናችሁ የሚል ቃል ስለሌለና የተጠቀመው የተጠመቃችሁ ብቻ የሚል ስለሆነ እምነትን ወደ ጎን እንጥለዋለን? አንጥለው። ጥምቀትን ብቻ ቢጠቅስም በውስጥ ታዋቂነት ግን እምነት እንዳለ እናውቃለን፣ እንረዳለን ከሌሎች የመጽሐፍ ቅዱስ ክፍሎች አንጻር። ልክ እንደዚህ ሁሉ እምነት እንደሚያድን በርካታ የመጽሐፍ ቅዱስ ክፍሎች ላይ ተነግሯል። እምነት እንደሚያድን ሲናገር ግን ጥምቀትን ባገለለ መልኩ በፍጹም አልተነገረም። ወንድማችን ሐዋርያት ሥራ ምዕራፍ 16 ላይ ያለውን ጳውሎስና ሲላስ በታሰሩ ሰዓት የወህኒ ቤቱ ጠባቂ አንዳች ተአምር ተፈጥሮ እንደምታውቁት በእነ ጳውሎስ ፊት ተንበርክኮ ወንድሞች ሆይ እድን ዘንድ ምን ላድርግ ብሎ የጠየቃቸውን ክፍል አንስቶልን ነበር። እመን አንተና ቤተሰቦች ትድናላችሁ አሉት። ምን በል? እመን።
እመን አንተና ቤተሰቦች ትድናላችሁ። እመን የተባለው ለምን? አስቀድሞ ገና የእግዚአብሔር ቃል አልተማረም፣ አላመነም። ስለዚህ መጀመሪያ የሚጠየቀው እምነት ነው። ጥምቀት የሚመጣው ቀጥሎ። አንድ አዋቂ ሰው ሲመጣ የሆነ ሰው አንድ ሰው ከሌላ ቤተ እምነት ሲመጣ አስቀድመን እናስተምሯለን፣ እናሳምኗለን፣ ከዛ በኋላ እናጠምቀዋለን። ስለዚህም ነው እዛው ጋር ቀጠል ላደርጋችሁ ማለት ነው። እመን ከተባለ በኋላ ዝቅ ብሎ ሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው ካለ በኋላ ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። እዛው የወህኒ ቤቱን ጠባቂ ማለት ነው። ስለዚህ እምነት ያስፈልጋል። ጥምቀትም እንደዚሁ። ከጥምቀት ጋር በተያያዘ ተጨማሪ መጽሐፍ ቅዱስ ጥቅስ ልስጣችሁ። እንግዲህ መጽሐፍ ቅዱስ ምን ያህል ስለ ጥምቀት እንደሚናገር በሐዋርያት ሥራ ምዕራፍ 2 የመጀመሪያው የቤተ ክርስቲያን ስብከት ማለት ነው። ጴጥሮስ ተነስቶ ሰበከና በስብከቱ ብዙዎች ልባቸው ተነካ። አይሁዳውያን ልባቸው ተነካና እንግዲህ ወንድሞች ሆይ ምን እናድርግ አሉ። የወህኒ ቤቱ ጠባቂም እንግዲህ ጌቶች ሆይ ምን ላድርግ ነበር አላቸው፣ እንዳትረሱ። እሱን እመን ተባለ። ምክንያቱም ገና የእግዚአብሔርን ቃል ሰምቷል። እንዲያስብ ተአምር ብቻ ነው ያለው። የእግዚአብሔርን ቃል ሰምቷል አልሰማም። ስለዛ እመን ተባለ። እምነት ይቀድማል። እነዚህ ሰዎች ግን ኦልሬዲ የእግዚአብሔርን ቃል ሰሙና ልባቸው ተነካ ይላል። ቁጥር 37 ላይ ይህን በሰሙ ጊዜ ልባቸው ተነካ። ከዚያም ወንድሞች ሆይ ምን እናድርግ አሉ። የእግዚአብሔርን ቃል ሰምተው ልባቸው ተነካ ማለት አምኗል አላመኑ? ላመነ ሰው አሁን እመን አይባልም። ታዲያ ምንድን ነው የሚለው? እስቲ እንየው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም መልሶ እንዲህ አላቸው፣ ልባችሁ ተነክቷል፣ አምናችኋል። ስለዚህም ኮንግራትስ ይበቃችኋል፣ ጸድቃችኋል፣ በሉ በእምነቱ ጸድቃችኋል፣ ሂዱ ይላል አይልም? የሚለው ምንድን ነው? ንስሐ ግቡ ካለ በኋላ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ? ተጠመቁ። ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ። በጣም የሚያስደንቀን ነገር የጳውሎስ ነገር ነው። አሁን ጴጥሮስን የጠቀስኩላችሁ ጳውሎስ ወደ ክርስትና ሲመጣ ማለት ነው። ጳውሎስ ወደ ክርስትና ሲመጣ ከኃጢአቱ በጥምቀት ታጥቦ ነው። ኧረ ተው ይህንን ከገድል ከተአምር ወይ ከአንድ የኦርቶዶክስ መጽሐፍ አግኝተው ነው የሚል ሰው ሊኖር ይችላል። አይደለም። እዚሁ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ጳውሎስ አስቀድሞ ጌታችንን ቀጥታ አግኝቶታል። እንደምታውቁት ክርስቶስ ከላይ ተገለጠለት። የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለው። ጳውሎስ መልሶ ጌታ ሆይ ብሎ ጠርቶታል። እንዲህ ሁሉ ከተፈጠረ በኋላ ጳውሎስን ወደ ከተማው ግባ አለው። በደማስቆ አግኝቶት ማለት ነው። ወደ ሐናንያ ሄደ። ጳውሎስ ሐናንያ ጋር ሄደ። ለመጀመሪያ ጊዜ ጳውሎስ ወደ ክርስትና ሲመጣ ማለት ነው። እንግዲህ የሐዲስ ኪዳን ከግማሽ በላይ የሚሆነውን እሱን ይጻፋል። ሐናንያ ጋር ሄደ። ሐናንያ ነገረው። ምን አለው? ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንግዲህ ለምን ትዘገያለህ? በል ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። መጽሐፍ ቅዱሳችን እዚህ ላይ ክሪስታል ክሊር ነው ማለት በጣም ግልጽ ነው። ሰዎች ወንድሞቻችን እየካዱ ያሉት ይህንን ግልጽ የሆነ የመጽሐፍ ቅዱስ ትምህርት ነው። ወንድሞቼ ጥምቀት ያድናል ተዋኪ ቃል በቃል ግን ጥምቀት ያድናል የሚል ግን የለም። አለ ማስረጃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ጥምቀት ደግሞ አሁን ምሳሌ ሆኖ ያድነናል ይላል። ባፕቲዝም ናው ሴቭስ ዩ ነው የሚለው። ጥምቀት አሁን ያድናችኋል። ጥምቀት ያድናል የሚል ቃል በቃል አለ። የተካደው ይህ ነው። ቃል በቃል መጽሐፍ ቅዱስ ላይ የተቀመጠው የእግዚአብሔር ቃል ሲካድ እናየዋለን። ጥምቀት ያድናል የሚል ቃል አለ። ይህንን ነገር ግን ሐዋርያቱ ይሄ ያስተማሩት እንደው ከራሳቸው አፍልቀው ይሆን? የምር ከጌታቸው ተቀብለውታል? የስ ከጌታቸው ከኢየሱስ ክርስቶስ ተቀብለዋል። ጌታ ጥምቀት እንደሚያድን አስተምሯል። አዎ ማስረጃ አለ። የስ ማርቆስ ምዕራፍ 16 ከቁጥር 15 ጀምሮ እንዲህ ይላል። ምን ይላል? እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ስበኩ ከተሰበከ በኋላ ያመነ ይላል። ስብከቱን ሰምቶ የሚያምን የተጠመቀም ይድናል። የሚድነው ምን ያደረገ ነው? ያመነ የተጠመቀም። ያላመነ ግን ይፈረድበታል አለ። አንድ ሰው ወንጌልን ሰምቶ አላምንም ካለ ይጠመቃል? ስለማይጠመቅ ያላመነ የሚለው ቃል ብቻ ይጠቀማል። ያላመነ ግን ይፈረድበታል። ለመዳን ግን ማመን መጠመቅ የግድ እንደሆነ ጌታ አስተምሯል፣ ጴጥሮስ አስተምሯል፣ ጳውሎስ አስተምሯል፣ መጽሐፍ ቅዱስ አስተምሯል። መጽሐፍ ቅዱስ አማኞች እንቀበሏለን። ሰባት
7 እሺ ተጀመረ። እግዚአብሔር ይመስገን በጣም ደስተኛ ነኝ። እኛ ቀደም ሰው ሳይጠመቅ ሌሎች ትሩፋቶችን ያስፈልጋሉ ነገሮቹ ሳያደርግ ቀጥታ ወደ እግዚአብሔር መንግስት እንደሚገባ መጽሐፍ ጠቅሰን አሳይተናል። ለምሳሌ አኬ ብዙ ነገሮችን እያነሳ እንትን እያለ ሲያል በጌታ ቀኝ የተሰቀለውን ወንበዴ እንዳልጠቀስኩት እንዳላነሳሁት አድርጎ አልፎታል። ጭራሽ እንዳልተፈጠረ አድርጎ ማለት ነው። እና ትንሽ ጥራስ አስገኘን በኋላ ያነሳዋል ብዬ ተስፋ አደርጋለሁ። አንደኛው። ሁለተኛ ነገር ደግሞ እኛ በዚህ በኩል ይሄንንም ጨምሮ ሌሎችን በጣም ብዙ ልናነሳላችሁ የምንችላቸው ጥቅሶች አሉ። ስናነሳ እሱም ደግሞ ጥምቀት ያድናል የሚሉ ጥቅሶችን አንስተዋል። አሁን እኛና አኬ ሳንሆን መጽሐፉን እርስ በርሱ እየተጋጨ ያለው ምክንያቱም እኛም ሀሳብ ሳይሆን ጥቅስ ነው ያነሳነው፣ እሱም ጥቅስ ነው ያነሳው። መጽሐፉ ይጋጫል ለማለት አይደለም ይሄን መጽሐፍ ፈጽሞ። ስለዚህ ያተረጓጎም ችግር አለ ማለት ነው። እኛም ማስረጃ አቀበናል፣ እሱም ማስረጃ አቀበናል። ስለዚህ ያተረጓጎም ችግራችን ላይ ነው ማውራት ያለብን እንጂ እሱ ብቻ ማስረጃ አቅርቦ እኛ ያላቀረብን ወይም ደግሞ እኛ ብቻ አቅርበን ደግሞ የእሱ ዜሮ ነው እያለ እንዳልሆነ እንድትይዙ የጌታችን የኢየሱስ ክርስቶስን የተባረከ ይሁን። መንፈስ ቅዱስ በዚህ አለ፣ ኢየሱስን ያከብረዋል። በክርስቶስ ሰው ከክርስቶስ ጋር አንድ ካልሆነ አይደለም ሲል ነበር ወንድማችን። በእርግጥ እኔ ብዙም ማፈርሰው ነገር አላገኘሁም፣ ግን ዝም ብዬ አንድ የምንሆነው አለና ከክርስቶስ ጋር አንድ ስንሆን ነው ምንድነው አለ። ከክርስቶስ ጋር አንድ የምንሆነው ደግሞ በውሃ ጥምቀት ነው አለ። ችግሩ እዚህ ጋር ነው። መጽሐፍ ቅዱስ ላይ ጥምቀት የሚለውን ሁሉ ውሃ አድርጎ ማለት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ላንብብላችሁ። አንደኛ ቆሮንቶስ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ ውሃ አይደለም የሚለው በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ክብር ለኢየሱስ። ሁላችንም አንድ መንፈስ ጠጥተናል፣ ውሃ ጠጥተናል፣ አንድ መንፈስ ጠጥተናል። ስለዚህ በመንፈስ ቅዱስ ነው የኢየሱስ ክርስቶስ አካል ውስጥ የተጨመርነው ማለት ነው። መጀመሪያ ሰው ማመን አለበት ሲል ሰምታችኋል ለመጠመቅ። ታዲያ ሰው የሚያምነው ለመዳን ከሆነ ሲጠመቅ ሌላ የሚጨመርለት መዳን አለ እንዴ? የለም። መዳን ብቻ በቂ ነው። የኃጢአት ስርየት ጳውሎስን ጠቅሶ ወንድማችን ስሙን እየጠራ ተጠመቅ ከኃጢአት ታጠብ የሚለውን ጠቀሰ። ውሃ አይደለም ከኃጢአት ያጠበው የጠራው ስሙ። የሐዋርያት ሥራ ምዕራፍ 10 ቁጥር 43 መልስ አለ። የሐዋርያት ሥራ ምዕራፍ 10 ቁጥር 43 እንደዚህ ይላል፣ በእርሱም የሚያምኑ ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በምን? በስሙ የኃጢአቱን ስርየት። በውሃ መጠመቁ አይደለም፣ ስሙን እየጠራ መጠመቁ። ስሙ ነው ከኃጢአት ያነሳው። ምን የሚለው ስም? ኢየሱስ የሚለው ስም፣ መድኃኒት የሚለው ስም። ክብር ለዚህ ስም ይሁን። ደስ የሚል ስም። ጴጥሮስን ጠቅሷል። ጴጥሮስን እየጠቀሰ ነበር። እዛ ቦታ ላይ የኖህን ታሪክ ያነሳል። ልብ አድርጉ። ኖህ በመርከብ ከውሃው ዳነ ወይስ ውሃው ከመርከብ አዳነ? በመርከብ ከውሃው ዳነ። ምሳሌ ሆኖ ያድነናል ነው የሚለው እዚህ ጋር። ምሳሌ ሆኖ ያድነናል። ይህም ደግሞ የበጎ ሕሊና ልመና። ይሄ ሁሉ ደቂቃ ላይ ይሄ የበጎ ሕሊና ልመና ነው። ይህም ደግሞ በክርስቶስ ትንሣኤ ነው ይላል። አንድ ጥያቄ፣ ይሄን ታሪክ ሁላችሁ ታውቁታላችሁ። በጣም ረጋ ብዬ ልናገር ስለ ኖህ። ኖህ ከጥፋት ውሃ ዳነ ወይስ ውሃው አዳነ? መልሱልኝ። ከጥፋት ውሃ በመርከብ ውስጥ ገብቶ ዳነ ወይስ ውሃ ዳነ? ኖህ መርከብ ውስጥ ገብቶ ከጥፋት ውሃ ዳነ ወይስ ውሃው አዳነ? ይኸውላችሁ እንግዲህ በኖህ መርከብ ውስጥ ገብቶ ኢየሱስ አዳነ ማለት መርከብ ውስጥ ገብቶ ኖህ እና ቤተሰቡ እንስሳት እንደተረፉ መጽሐፍ ቅዱስ የሚናገር ዘፍጥረት ምዕራፍ 8 ምዕራፍ 9 ማየት ትችላላችሁ። በዚህ ጥቅስ ከሆነ ጥምቀት ያድነናል የሚለው እነዚህ ሰዎች ስደት እየደረሰባቸው ስለሆነ ሰዎች ደግሞ በዛ ጊዜ በግልጽ በተገለጠ ሁኔታ በልባቸው ያመኑትን ጌታ በውሃ ጥምቀት ስለሚመሰክሩ ከዛ በኋላ ያ ዓለም እነዚህ ሰዎች ከዚህ በኋላ ይጠጣሉ፣ ይሰክራሉ፣ ይዘሙት እንደኛ ማለት ነው ብሎ አይጠብቅም። ለምን? ከዛ ዓለም በጥምቀት መስክረው ስለዳኑ ማለት ነው። ሌላው ደግሞ ብዙ ደቂቃ በጣም እንትን እንዳለ ብሎ የሚታወቀው አንድ ጭምር በጣም ጥሩ አጋጣሚ ስለሆነ
ሮሜ ምዕራፍ 3 ቁጥር 23 ጀምሮ እስከ 26 ያለው ክፍል ቅድም መዳን የሚለውን ነገር አኬ ሲሰራው ቀጥታ ጥምቀት ላይ ሰፍቶታል። በቃ ጥምቀት የሚባል ነገር ውስጥ ሙሉ ከቶታል። መዳን ወደ እግዚአብሔር ክብር መመለስ ከእግዚአብሔር ጋር መታረቅ የሚለውን ሐሳብ ጥምቀት ጋር ቀጥታ ወስዶ ለጥፎታል። ወንድማችን ለማለት ቸግረኛ መምህር አኬ ሲያነሳ ማለት ነው። ወንድምነት በጣም ትልቅ ማድረግ ስለሆነ መጽሐፍ ቅዱስ ላይ ሮሜ ምዕራፍ 3 ቁጥር 23 ጀምሮ እስከ 26 እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። መውደቅ ይሄ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ኢየሱስ ክርስቶስ መስቀል ላይ በሰራው የቤዛዎት ስራ እንዲያው በጸጋው ይጸድቃሉ ይላል። ከዛ እርሱንም ይላል ያንን ሰው እንዴት ሊያገኝ ብሎ መጠየቁ አይቀርም። አሁን እንዴት ላገኝ ሲል መምህር አኬ ያለው ተጠምቆ ያገኘዋል ነው፣ በጥምቀት ያገኘዋል ነው። መጽሐፉ ግን የሚለው እርሱንም ይልና እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው ይላል። የኢየሱስ ክርስቶስ የመስቀል ላይ የቤዛዎት ስራ የሚገኘው ሰው ኢየሱስ ክርስቶስ የሞተው ለኔ ኃጢአት ነው ብሎ ሲያምን ቀጥታ በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን እዚህም ላይ አስምሩልኝ፣ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። በእምነት የሚገኝ ነው። ሲቀጥል ደግሞ መጽሐፉ የሚለው በኢየሱስ የሚያምነውን እንዲያጸድቅ። ስለዚህ መጽሐፍ ስለሚል የትኛውም ሰው ፊት የትኛውም አደባባይ ላይ ሳናፍር ሰው ኢየሱስ ክርስቶስ መስቀል ላይ ተገርፎ ተንገላቶ ተዋርዶ በችንካር ተሸንክሮ ተሰውቶ የከፈለውን ዋጋ ለኔ ነው ብሎ ሲያምን እግዚአብሔር ያንን ሰው ጻድቅ ይለዋል። እሺ አንዴ ኦኬ መጀመር እንችላለን። ቀደም ሲል በመግቢያችን ላይ ወንድማችን ሱቤ መግቢያውን ለማቅረብ ልክ ሲጀምር የመጽሐፍ ቅዱስን ቃል የሚያጣምም መንፈስ ሁሉ የታሰረ ይሁን ብሎ ነበርና አዊሽ ባሰረው በዛ ሳይድ እየተነሳ ያለውን አደገኛ የሆነ የተጣበበ ነገር ባሰረ ጥሩ መለስ እንበልና ግን አንዳንድ ሀሳቦችን እናንሳ። ወንድሞቻችን ሱቤ እንዳለውም እንግዲህ የማፈርሰው ነገር አላገኘውም ብሏል። እኔ ደግሞ ላፈርስ የምችልበትን አቅም አላገኘውም እንዳለን የተረዳሁት። ምክንያቱም የተነሱት የመጽሐፍ ቅዱስ ክፍሎች ጠቅላላ በግልጽ ቀጥታ ጥምቀት ያድናል፣ ጥምቀት ለኃጢአት ስርየት ነው ምናምን ናቸው። እነዚህ መቃወም ማለት ቀጥታ መጽሐፍ ቅዱስን መቃወም ነው። ምናልባት እሱ ባለ ወንድም ማን ነው አዴ እንዳለው ወንድማችን መጽሐፍ ቅዱስ እርስ በርስ እየተጋጨ አይደለም። የኔና የእናንተ ሐሳብ የኛ ሐሳብ አባር ለም እየተጋጨ ያለው እንዲማ ከሆነ መጽሐፍ ቅዱስ እየተጋጨ ነው ያስብላል። ምክንያቱም እርሱም ማስረጃ አቅርቧል፣ እኛም ማስረጃ አቅርበናል ብሏል። ስለዚህ አንድ ያመነልን ነገር እኛም መጽሐፍ ቅዱስ ማስረጃዎችን አቅርበናል። ወንድማችን ያቀረበው ነገር ጥምቀት ያድናል የሚል ማስረጃ አቅርቧል አላቀረቡም? ጥምቀት እንደሚያድን ይቅርታ፣ እምነት እንደሚያድን ማስረጃዎችን አቅርበዋል አይደል? የስ እምነት እንደሚያድን ማስረጃዎችን አቅርባችኋል። ትክክል ናችሁ። እምነት እንደሚያድን እኛም አንክድም። ግን እምነት ብቻ የሚል አንድ ጥቅስ አቅርባችኋል አላቀረባችሁም? ጥምቀት እንደማያድን አቅርባችኋል፣ አንድ አላቀረባችሁም። ስለዚህ መጽሐፍ ቅዱስን በምልአት መቀበል ማለት ነው። መጽሐፍ ቅዱስ እንደ ቡፌ አይደለም። የሆነ ብድግ አድርገህ የሆነች የተመቸህን ቆንጠር አድርገህ ወስደህ ሌላውን ግን ሌሎቹ ይቀበሉት ብለህ የምትተወው አይደለም። በምልአት ነው የምትቀበለው። እምነት ያድናል ካለ አሜን ብለን እንቀበላለን። መጽሐፍ ቅዱስ አማኞች ነን፣ አንቃወምም እምነት። ጥምቀት ያድናል ካለንም አሜን ብለን እንቀበላለን ነው። ከተነሱ ሀሳቦች ውስጥ አንደኛ በጌታ ቀኝ የተሰቀለው ተብሏል። በጌታ ቀኝ የተሰቀለውን ወንበዴ ጉዳይ በአጭሩ ላንሳላችሁ። በጌታ ቀኝ የተሰቀለው ወንበዴ በሰዓቱ ክርስቶስ ከሙታን ተነስቷል። ቤተክርስቲያን በውልደት ደረጃ ተመስርታለች። ጥምቀትን ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስም አጥምቁ ብሎ የተሰጠው ከትንሣኤ በኋላ ነው ወይስ በፊት? ከትንሣኤ በኋላ። ጥምቀት በሌለበት ሁኔታ ለምን ሳይጠመቅ ብሎ እንደመጠየቅ ነው። ይህ ስህተት ነው። ሲቀጥል ሰው ለመዳን መንፈስ ቅዱስ መውረድ አለበት የለበትም? ይህ ሰው ግን በቀኝ በኩል የተሰቀለው ሰውዬ ዛሬ ከኔ ጋር በገነት ትሆናለህ ሲባል መንፈስ ቅዱስ ገና ወርዶ ነበረ? የሚወርደው ሐዋርያት ሥራ ምዕራፍ 2 ላይ ነው።
መንፈስ ቅዱስ ሳይወርድ ይህ ሰው ገና ለገና ድኗልና መንፈስ ቅዱስ ለድነት አያስፈልግም ሊሉ ነው ማለት ነው በእነርሱ አካሄድ። ይህ ብቻ አይደለም። ይህ ሰው የሥላሴን ትምህርት ዋና የድነት ትምህርት ምናምን በቋሚነት ተምሯል። ስለዚህ እንደዚህ ወንድማችን አባባል ከሆነ የሥላሴን ትምህርት ባይማርም ሰው እንዲሁ ጌታ ሰላላዊ ብቻ ይድናል ያስላል። ኤክሰፕሽን የሚባል ነገር አለ። ወደ ሱቤ ደግሞ እንሂድ። ሱቤ አንድ ያነሳው ነገር አለ። ጥምቀት ሲባል የውሃ ጥምቀት እንደው መስሩሃል እንጂ የውሃ ጥምቀት አይደለም አለ። በተለይ ሮሜ ምዕራፍ 6 ሮሜ 6 በግልጽ የውሃ ጥምቀትን የሚያመለክት ነው። ወንድማችን ግን ጥምቀት የሚለውን ወስዶ የውሃ ብዬ አልፈታም ብሎ ነው። መጽሐፍን ማን ያጣመመው የሚለውን እንድታውቁ እንድትረዱ ማለት ነው። በምን ማወቅ መረዳት እንችላለን? መጽሐፍን ማን እያጣመመ እንዳለ እኔ እነሱ ናቸው ያጣመሙት ብዬ አምናለሁ። ለዚህ ማስረጃ አንደኛ ከጥንት ጀምሮ የጥንት የክርስቲያን አባቶችም የሚተረጉሙት በውሃ ጥምቀት ነው። ግን የጥንት የክርስቲያን አባቶችን ተዋቾች እነሱ ስለማይቀበሉት ይቀር። ፕሮቴስታንት ጋር ብትሄዱ ማለት ነው የተሐድሶ የእምነት መግለጫ ላይ ብትሄድ ስለ ጥምቀት ሲያወሩ ሮሜ 6:3 የውሃ ጥምቀት ምሳሌ አድርገው ያስቀምጡ። ያድናል ባይሉ ራሱ ሮሜ 6 ላይ ያለው ጥምቀት ግን የውሃ ጥምቀት እንደሆነ ያስቀምጡታል። ሙሉ ይሄት የመጽሐፍ ቅዱስ ትርጓሜ ያለ የፕሮቴስታንቶች ነው። አዲሱ መደበኛ ትርጉም የፕሮቴስታንቶች የመጽሐፍ ቅዱስ ትርጓሜ እያንዳንዱ ላይ ፉትኖቱ የህዳጉ ላይ ማለት ነው ማብራሪያ ይሰጣሉ። ማብራሪያ ሲሰጡ የፕሮቴስታንቶች ሳይቀር ሮሜ 6ን የውሃ ጥምቀት አድርገው ያስቀምጡታል። አንተ ግን የውሃ ጥምቀት አይደለም ብለሃል። መጽሐፍ ቅዱስን የሚያጣምም መንፈስ የታሰረ ይሁን ብሎ ነበር፣ አልታሰረም። እሺ ስቀልድ ነው ለጨዋታ ያለ ለጨዋታ። እሺ ጥምቀቱ ግን የምርም የውሃ ጥምቀት እንደሆነ ማስረጃ ልስጣችሁ። ቅድም ሳነሳላችሁ በሐዋርያት ሥራ ምዕራፍ ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ብሏችሁ ነበር አይደል? ኃጢአታችሁ ምን ይዘን በኢየሱስ ክርስቶስ ስም ምን አድርጉ? እሺ ይህ የውሃ ጥምቀት እንደሆነ ማስረጃ እዛው ሐዋርያት ሥራ ምዕራፍ 10 ራሱ ጴጥሮስ ተናጋሪው ቁጥር 47 ላይ የቆርኔሌዎስን ታሪክ ታስታውሰዋለህ። መንፈስ ቅዱስ ወረደ፣ አሕዛብ ስለሆኑ አስቀድሞ ምልክትን ይሰጥ ዘንድ መንፈስ ወረደላቸው። ከዛ በኋላ እነዚህ ሰዎች ግዴታ በእምነት ውስጥ ሆኖ መጠመቅ ነበረባቸውና ጴጥሮስ እንደዚህ ብሎ ተናገረ። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ምንን ይከለክላቸው ዘንድ አለና ከተቀጠለ አድርጎ የሚል ጥሩ ነው። እያንዳንዱን በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም መጠመቅ ማለት በውሃ መጠመቅ ነው። ይህ በኢየሱስ ክርስቶስ ስም መጠመቅ ደግሞ ለኃጢአት ስርየት እንደሆነ ራሱ ጴጥሮስ በሐዋርያት ሥራ ምዕራፍ 38 ላይ የተናገረውን ያሳይቻለሁ። ሌላ አንድ ያነሳው ነገር አለ ወንድማችን። አይ እንደው ጳውሎስ ከኃጢአቱ የታጠበው የጌታን ስም በመጥራት ነው እንጂ በጥምቀቱ አልታጠበም ብሏል። ሐዋርያት ሥራ ምዕራፍ ቁጥር 16 ላይ አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራህ ምን አድርግ? ተጠመቅ፣ ከኃጢአትህም ታጠብ። አሁን ማነው ጳውሎስ እንዲያደርገው የታዘዘው? በድርጊት ደረጃ ማለት ነው። አስቀድሞ ጌታችን ኢየሱስም ምንድነው ልታደርገው የሚገባህን ነገር ይነግሩሃል ብሎ ነበር የላከው ወደ ሐናንያ። እስቲ ምንድነው የላከው? ልታደርገው የሚገባህን ይነግሩሃል ብሎ ነበር የላከው። ሊያደርገው የሚገባው ነገር የተነገረው ምንድነው ከተባለ ተጠመቅ። ስሙን እየጠራህ ምን አድርግ? ከኃጢአትህም ታጠብ። ጥምቀት ውሃን ስለምንጠቀም ጥምቀታችን ላይ ይሄ ብዙ ጊዜ ውሃ የቆሻሻ ማስወገጃ መታጠቢያ አይደል? የጥምቀት ውሃ ግን ከኃጢአት መታጠቢያ ነውና ሉትሮን ይለዋል። በነገራችን ላይ ግሪኩም ከጥንትም ጀምሮ የጥምቀት ሌላ መጠሪያ ስሙ እጥበት የሚል የጥንት የጥምቀት ስሙ በነገራችን ላይ ሌላ መጠሪያ ስሙ ሉትሮን ነው፣ እጥበት ማለት ነው። ልክ የቱ ጋር እንዳለው በቲቶ ምዕራፍ 3 ቁጥር 5 ላይ ጳውሎስ እንዲህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ፣ ለአዲስ ልደት ለዳግም ልደት ማለት ነው በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነ እንጂ ብሎ እንደሚናገረው ለአዲስ ልደት የሚሆን መታጠብ ይላል። ዳግም ልደት ዳግመኛ ልደት በውሃ ነው። እጥበት የሚለው ውሃ ነው። ኧረ ማስረጃ አክሊል ከጌታ ነው። ያው ማስረጃው የቱ ጋር? ዮሐንስ ምዕራፍ 3 ቁጥር 5 እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። መንፈስን አልጣልንም፣ ውሃም ግን አለ። ያ ጥምቀት ይባላል። ሌላው በመርከብ የዳናችሁት ወይስ በውሃ ብሏል። በመርከብ እኮ ነው፣ በውሃ አይደለም አለ። ጴጥሮስ እንደዚህ አለ፣ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል። በምን የዳኑበት? በውሃ። እንዴት የዳኑት? ውሃው የጥፋት ውሃው ማለት ነው። ሌላውን ዓለም አጥፍቶ እነሱን ከዛ ከጥፋት ዓለም ነፃ አውጥቷቸዋልና በዚህ መልኩ አድናቸዋል። እግዚአብሔር ይስጥልኝ። ሁለተኛውን ዙር ተሳካው ታጨረሰና አሁን ማጠቃለያ 3 ደቂቃ ጨርሳለን ማለት ነው።
መምህራኬ ድምዳሜ መሰረት በጌታ ቀኝ የተሰቀለው ወንበዴ ከትንሣኤ በፊት ስለሆነ ጥምቀት ስላልተጀመረ መንፈስ ቅዱስ ስላልወረደ አልዳንም። ስለዚህ እሱ ያለ ጥምቀት ወደ እግዚአብሔር መንግሥት ለመግባት አይጠቀስም የሚል ኮንክሉዥን ሰጥቶ አልፈታል፣ ወይም መደምደሚያ ሰጥቶ አልፈታል። እኔ ደግሞ ብለው መዳን ማለት ወደ እግዚአብሔር መንግሥት መጨመር ማለት በሰማይ ያለውን ያን የሚያምር ተስፋ መቀበል ማለት እዛ ሄደን በጣም ይሄ በወርቅና በእንትን የተሰሩ ቤቶች ውስጥ መኖር ማርና ወተት ቀን ሙሉ መብላት መጠጣት አይደለም። በሰማይ ያለን ትልቅ ተስፋ ከጌታ ጋር ለዘላለም መኖር ነው። መጽሐፍ ቅዱስ የሚያስተምረው ከኢየሱስ ጋር ከመሆን በላይ በሰማይ ከጌታችን ከኢየሱስ ጋር አብሮ ከመኖር በላይ የክርስቲያን ተስፋ ትልቅ ፍጻሜ የለም። ስለዚህ ይሄ ሰውዬ በክርስቶስ ኢየሱስ ሲያምን እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። የዳነ ሰው መጨረሻው ከጌታ ጋር በገነት መኖር ነው። ከጌታ ጋር በገነት መኖር ነው። ስለዚህ እንዲህ ያለ ዕድል የተሰጠውን ሰውዬ በጌታ ቀጥተኛ ተስፋ የተሰጠውን ሰውዬ ወንድማችን መምህራችን ተሳስቶ እንደሚለው ይሄ ሰውዬ አልዳነም የሚል መደምደሚያ ሰጥቶናል እና ይሄ በእውነት እግዚአብሔር ይርዳውና ንስሐ ይግባበት የሚል እንሰጣለሁ ማለት ነው። እሺ እግዚአብሔር የተመሰገነ ይሁን። ሁላችንም በሰማያት እንድንገናኝ ነው መሻታችን። ጌታ ኢየሱስ ሲመጣ አብረን እንድንሄድ አብረን እንድንኖር መጽሐፍ ቅዱስ ላይ የተጻፈው እውነት ይሄ ስለሆነ እና እኛ አንድ ነገር እንድታምኑ የምንፈልገው የውሃ ጥምቀትን እናምናለን፣ በዚህ እንቀበላለን፣ እናጠምቃለን። ሳቃችሁ አያምልጣችሁ ፕሊዝ። ያዝ የውሃ ጥምቀት አያድንም እንላለን፣ ግን ደግሞ ያመነ ሰው መጠመቅ ይህን ሳሰሙ ይሰራል እና ያመነ ሰው ግን ይጠመቃል። ያመነ እምነት ይቀድማል፣ እምነት ያድናል። ያመነ ሰውዬ ደግሞ አክት ያደርጋል፣ ይጠመቃል፣ ለጌታ ትእዛዝ ይገዛል። እምነት ብቻ የሚል ጥቅስ አላቀረባችሁም ሲል ነበር እና በእምነት እንደሚዳን በኢየሱስ ክርስቶስ የሚያምን በእግዚአብሔር ሀለወተ እግዚአብሔር በስላሴ የሚያምን እንደሚድን መጽሐፍ ቅዱስ ሁሉ ኢንታየር ባይብል እንዳለ አሳይተናል። ይሄ ምን አይነት ጥያቄ መሰራችሁ? ለምሳሌ የኢትዮጵያ ጠቅላይ ሚኒስትር ማን ነው ብላችሁ አብይ ብቻ ማለት አይጠበቅባችሁ። ኦልሬዲ አብይ ብቻ እንደሆነ ይታወቃል ጠቅላይ ሚኒስትሩ። እምነት ካለ እምነት ብቻ የሚል ቃል መጥቀስ አይጠበቅብንም። እምነት እንደሚያድን መጽሐፍ ቅዱስ ተናግሯልና ወደዚህ እውነት እንድንመለስ እንድንታደስ መጽሐፍ ቅዱስ በየቤታችን እንድናነብ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንድንገዛ ኃጢአት እንድንለይ እኔ እመክራችኋለሁ። ተባረኩ። እና እንወዳችኋለን። በጥላቻ ሁሉም ነገር ያወራል። ሁላችሁም በጣም በቀላሉ ያወራል። እሺ ደስ ይላል። እሺ ሰዓታችሁ አሁን ነው ያለቀው። እሺ መጀመር እንችላለን። እንግዲህ እየተሰጠን ያለው 3 ደቂቃ ነው። እውነቱን ለመናገር አጭር ደቂቃ ነው፣ ግን ወንድሞቻችን 3 ደቂቃ የሚናገሩትን ነገር ያገኙ አይመስለኝም ከታላቅ ይቅርታ ጋር እና ለእኔ ይጨመርልኝ። እሺ እንግዲህ ዛሬ እንዳየን ጥምቀት ለድህነት ለኃጢአት ስርየት ነው ወይስ አይደለም የሚለው ማለት አሻሚም አይደለም። ግልጽ የሆነውን የቤተ ክርስቲያን ትምህርት የመጽሐፍ ቅዱስ ትምህርት አይተናል። ጥምቀት የስ ለኃጢአት ስርየት ለድህነት ነው። እምነት ግን አያድንም ያላለ እምነት የስ ለድህነት ነው። አሁን ወንድሜ እሱቤ አንስቶ ነበር። ምን አለ? አብይ የዚች ሀገር ጠቅላይ ሚኒስተር ነው ለማለት የእሱን ጠቅላይ ሚኒስተርነት ለመናገር አብይ ብቻ ማለት አይጠበቅብኝም ብሏል። ያው አብይ ብቻውን እንደሆነ ስለሚታወቅ አለ። አዎ አብይ ብቻውን እንደሆነ ይታወቃል። እምነት ግን ብቻውን እንደሆነ አይታወቅም። እናንተ ናችሁ የምታውቁት እሱ። ለዛ ነው እምነት ብቻ የሚል አምጡ ያለው። ምክንያቱም መጽሐፍ ቅዱሳችን በእምነት ድህነት እንደሚገኝ ሁሉ በጥምቀትም የኃጢአት ስርየት እንደሚገኝ በግልጽ ቃል በቃል ከነገረን አሜን ብሎ መቀበል ነው። እኔ እሱ ቢሆን እዚህ ጋር አንድ የተናገረው ደስ በጣም የምወደው አንድ ተስፋ አለኝ። እኔ ከዚህ በፊትም ስንገናኝ ነገራችሁ ነበር። እኔ ትልቁ ተስፋችን ጌታችንን መጠበቅ፣ ከጌታችን ጋር መኖር። ልክ በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ተመልሼ እመጣለሁ ከዚያም እወስዳችኋለሁ ብሎናል ጌታ ኢየሱስ። እና ይሄ ትልቁ ተስፋችን ነው። እና እሱ ይሄንን ነገር አነሳውና ያው እንድንሄድ ነው ምናምን አለ። ደስ ይላል፣ ግን እሱ ትሄዳለህ ወይ ነው። ምክንያቱም ለምን መሰለ ከጌታ ጋር ለመሄድ የጌታን ትምህርት መቀበል ያስፈልጋል። ጌታችንና መድኃኒታችን ኢየሱስ መጥቶ የሚወስደው በትምህርቱ ያመኑትን ቃሉን የተቀበሉትን ነው። ጌታ ያመነ የተጠመቀ ይድናል እያለ አንተ ግን አይ ጥምቀት ለድነት አይደለም ካልክ ይጥሉህ ነው የሚሄደው።
ጌታችን ኢየሱስ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ቃል በቃል ከውሃ እያለ እየተናገረ የለም ጥምቀት ለዳግም ልደት አያስፈልግም ካልክ ከጌታ ጋር ትቆራረጣለህ። አዴ በቀኝ የተሰቀለውን ሰው አንስቶ ጭራሽ አልዳንም ብሏል ብሎናል። በቀኝ የተሰቀለው ሰው አልዳንም አላለም። ቅዳሴያችን ላይ ጭራሽ ምንድነው በቀኝ የተሰቀለውን ወንበዴ እንደማርከው እኛንም ማረን እያለን የምንጸልይ ድንቅ ህዝብ ነን። ድንቅ የእግዚአብሔር ህዝብ ነን። በነገራችን ላይ የሚያስደንቅ ህዝብ ነው። ህዝብ እያልን ያለነው ምንድነው? አዎ ድኗል፣ ግን ሲድን ኤክሰፕሽናል በሆነ መንገድ ነው። ይህ ሰው መንፈስ ቅዱስ ሳይወርድ በፊት ነው ይዳነው። ይህ ሰው የሥላሴ ትምህርት እንኳን ሳይማር በፊት ነው ይዳነው። ጌታ እርሱ ባወቀ ይህንን ሰው አዳነው። ጥምቀትም ከመሰጠቱ በፊት ስለሆነ ማለት ነው። ይህንን ኤክሰፕሽናል የሆነ ነገር ይዘህ ግን የሆነ ሰው የሥላሴ ትምህርትንም ባይማር ይድናል ወደ ማለት ሊያንደረድርህ ይችላል። መንፈስ ቅዱስ ባይወርድም ሰው መዳን ይችላል ወደሚል የመንፈስ ቅዱስ ክህደት ውስጥ ሊወረወርህ ይችላል። ስለዚህ ከዛ አንጻር ነው አንዳችን ያነሱት ነገር የለም። እውነቱን ለመናገር ብቻዬን እንዳስተማርኩት ነው ይቆጥ ደስ ይላል በእውነት። እኔ ቢያንስ መሳቃቸውን እናደንቃለን እና እግዚአብሔር ይመስገን። እና ቆይ ጋይስ አንድ ስለዚህ የምንለው ነገር ከዚህ የስተት ትምህርታችሁ ብትመለሱ አዕማደ ምስጢራት ላይ ነውና የካዳችሁት የኦርቶዶክስን ቋሚ ትምህርት ክዳችኋል ነው። እግዚአብሔር ያክብርልኝ። እሺ ሁላችሁም ቁጭ ባላችሁ ወደ ጸሎት የሰራዊት ጌታ ጌታችን ኢየሱስ ክርስቶስ ሆይ ስለረዳህን እናመሰግናለን። አቤቱ አምላካችን ለስሬት አድርግልን ዘንድ አቤቱ መጨረሻችን ሁላችንም ታሳምርልን ዘንድ እንለምንሃለን። የጠፉትን ወደ መንጋ ሁሉ ትመልስልን ዘንድ ያንተ መልካም ፍቃድ ይሁንልን። አለማወቅ በስህተት የወጡትን ወንድሞቻችንን ሁሉ ታስብልን ዘንድ የጠፉትንም ሁሉ አቤቱ ወደ መርከቢቷ ውስጥ ዘንድ ያንተ መልካም ፍቃድ ይሁንልን። እንበላ ወደ ዘበሰማያት አባታችን በሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር በለን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥትህ ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም ይልሻል፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያሸነፈ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያስተሰርይልን ክብርና ምስጋና አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም